ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው? የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። የጎደለንን ነገር መቁጠር ብቻ። አባት እያለ አባት እንደሌለው ምን ነው ሱስ ውስጥ ትገባለህ? ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ። በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው። ወገኖቼ እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? እህል፣ ምግብ፣ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው። ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ የሚለን። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? እኛን እንዴት ይተወናል ብለን እናስባለን። በዚህ አለማመን ራሱ ከባድ አይደለም? ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለ እናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል? ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ መመልከቻ አይን ባይኖራችሁ መመከቻ ጉልበት ባይኖራችሁ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግሥተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች እቺ? አንተ ከወፎች ታንሳለህ? ይበራሉ ብቻ፣ እግዚአብሔር ይመግባቸዋል። አንተ ብረር እንጂ አንተ በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ?
ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል? ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል? ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል? እምትቀምሰው እንኳን ብታጣ እንዳትራም ማድረግ እንደሚችል አታውቅም እግዚአብሔር? እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር? አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔር፣ ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያችኋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ዮናስን ተፋው በሚለው ያምናሉ አላቸው። ልጄ አንተ አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ተፋው በሚለው ነው ግራ የገባ የጨነቀ? አዎ እኔ ግን ዮናስ አሳ አንበሪውን ዋጠው፣ ከዛ ዮናስ አሳ አንበሪውን ተፋው ቢባልና ቢገላበጥ እንኳን እኔ አምላኬን ምን እለዋለሁ? ታምኑታላችሁ? ይሄ እኮ ነው እምነት ማለት ወገኖቼ። ማመን ሳያስረባችሁ እንኳን ሊያኖር እንደሚችል፣ ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት ወገኖቼ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አያሳፍርም? እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? ለነሱ እንኳን እንደሚያስፈልገው እኮ እግዚአብሔር ይሰጣቸዋል ይላል። ወገኖቼ እኛ ከእስራኤል ዘሥጋ እንበልጣለን። ለነሱ የታመነ አምላክ ለኛም ይታመናል። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ፣ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች መኖሪያችን እኮ የዘላለም አምላካችን። እንደው ምን ይላል? የዘላለም ክንዶች ከበታች አሉ ይላል። ያቅፋል እኮ ክንዶቹ። እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው። ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ። እግዚአብሔር ይወደናል። እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖቼ? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን